ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 7 የአሰብ ጦር አመጽ። ሐምሌ 17 1968 ዓመተ ምህረት አስቂኝም አስደናቂም የሆነ ዜና ተሰማ። አሰብ የሚገኘው 26ኛ ሻለቃ አዛዥ ሌተናል ኮሎኔል ብርሃኑ ኃይሌ ጦሩን ይዞ ማመጹንና ሌላው ጦር ሁሉ እንዲተባበርለት ቴሌግራም እያስተላለፈ መሆኑን፣ አብዮታዊ አዋጆችን ሁሉ በተለይም የገጠር መሬትና የከተማ ቦታ ትርፍ ቤት አዋጆችን ሁሉ መሻሩን እንዳሳወቀ ኮሎኔል ጥላሁን ነገረን። አንድ የሻለቃ ጦር በምን ሁኔታ አብዮቱን ለመቀልበስ እንደሚችል ሌተናል ኮሎኔል ብርሃኑ ኃይሌ እንዴት እንደገመተ ማሰብ አይቻልም። ቀደም ብሎ ካመፀው ከአየር ወለድ ጦር ጋር ግንኙነት ፈጥሮ በአንድ ጊዜ ቢንቀሳቀሱ ኖሮ እንኳን ምናልባት በዚህ መነሻ ሌላውም ጦር ያምጻል ብሎ አስቦ ነው ማለት ይቻል ነበረ። በተረፈ ግን ሕዝብ በሙሉ የተቀበላቸውንና የተደሰተባቸውን ተራማጅ አዋጆችን መሻሩ ምን ያክል ከሕዝብ አስተሳሰብ እንደራቀ በራሱ ስሜትና በጥቂት አድሃሪያን አስተሳሰብ እንደተመራ ያሳያል። ሌተናል ኮሎኔል ብርሃኑን በደንብ አውቀዋለሁ። ቀይ ቀጠንና ዘለግ ያለ መልከ መልካም መኮንን ነበረ። ብዙ ጊዜ ፈገግታ አይለየውም። ተግባቢ የአራዳ ልጅ ነበረ። ሌተናል ኮሎኔል ብርሃኑን የማውቀው በምድር ጦር መረጃ ክፍል ሲሰራ ነው። በኋላም ኤርትራ የሁለተኛው ክፍለ ጦር የመረጃ መኮንን ሆኖ መጥቶ ለጥቂት ጊዜ አብረን ሰርተናል። አመለካከቱም ጥልቀት የሌለው ነበረ። ብቻ ባለው የተግባቢነት ጠባይ ከሁሉም ጋር እየሳቀና እየተጫወተ ኑሮን የሚገፋ አይነት ሰው እንጂ ነገሮችን በጥልቀት ለማመዛዘንና ለመረዳት የሚችል አይነት ሰው አይመስልም። ስለዚህም ነው አሁን እንዲህ ያለ አስቂኝ ነገር ውስጥ የገባው። በማግስቱ ሌተናል ኮሎኔል ብርሃኑና የመቶ አለቃ ኃይለ ማርያም ሐሰን የተባለውን ረዳቱን የገዛ ጦራቸው እንደገደላቸውና ጦሩ ለመንግሥት ታማኝነቱን እንደገለጸ ተሰማ። ሌተናል ኮሎኔል ብርሃኑ ጦሩን ሰብስቦ ሲያነጋግር ነበረ ቀደም ብለው ከደርግ ጽሕፈት ቤት ጋር ግንኙነት ፈጥረው የነበሩ አንድ የ50 አለቃና ሌሎች ወታደሮች የረሸኗቸው። ሐምሌ 22 1968 ዓመተ ምህረት ሌሊት ወንበዴዎች በመንደፈራ መንገድ ከአስመራ 12 ኪሎ ሜትር ላይ ሳላዳሮ በተባለ ስፍራ የሚገኘውን በ60 የፖሊስ ፈጥኖ ደራሾች ወይም ኮማንዲስ የሚጠበቀውን የቴሌኮሙኒኬሽን ጣቢያ ከበው ሲያጠቁ አደሩ። ፈጥኖ ደራሾቹ በጉብዝና ስለተዋጉ በወንበዴው ላይ ከፍተኛ ጉዳት አድርሰው መልሰውታል። በተገኘው መረጃ መሠረት ብዙ ሞቶባቸው 34 ቆስሎባቸዋል። ይህ በስፍራው ላይ ከተገኘው 11 ሬሳና ቆስለው ከተማረኩት 5 ወንበዴዎች በተጨማሪ ነው። ወንበዴው ፈጥኖ ደራሾችን ደምስሶ በአቅራቢያ የሚገኘውን የቴሌኮሙኒኬሽን ማስተላለፊያ ጣቢያ ሪሌ ስቴሽን ለማውደም ነበር ዓላማው። ስለዚህም በርካታ ተዋጊ አሰልፎ በቆራጥነት ነበር የተዋጋው። ብዙ ሰው ያለቀበትም በዚህ ምክንያት ነበረ። ብዙ ሬሳ በስፍራው ላይ ያልተገኘው ሁልጊዜም እንደሚያደርጉት ሬሳውን በገመድ እየጎተቱ ስለሚሸሹ ነበረ። ይሄን የሚያደርጉትም የደረሰባቸው ጉዳት እንዳይታወቅ ነበረ። አንዳንድ ጊዜ ይሄን ማድረግ ሲያቅታቸው የመሪዎችን ራስ ቆርጠው ይወስዳሉ። ብዙ ጊዜ በወንበዴው ላይ ይሄን በሚያክል አነስተኛ ኃይል
ይህን ያክል ከባድ ጉዳት ማድረስ አይቻልም። የተገኘው ውጤት ፈጥኖ ደራሾችን በጣም የሚያስመሰግናቸው ነበረ። ከነሱ የሞተባቸው አንድ ብቻ ሲሆን ቁስለኞችም ጥቂት ነበሩ። ቡድኑ በዚያን ዕለት ስፍራውን እየዞረ ጎብኝቶ ወታደሮችንም ስለፈጸሙት ጀብዱ አመስግኖና አበረታቶ ተመለሰ። ከአንድ የሞተ ወንበዴ ኪስ በተገኘ ወረቀትም ብዙ ጠቃሚ መረጃ ተጽፎ ተገኝቷል። እንዲሁም ከሞቱትና ከቆሰሉ ወንበዴዎች ኪስ ሐሺሽ ተገኝቷል። ወንበዴዎቹ እንደዚህ ጠንክረው የሚዋጉት በሐሺሽ እየሰከሩ እንደ እብድ እያደረጋቸው እንደሆነ ነገሩን። ሆኖም ይሄን የመሰለ ሪፖርት በየጊዜው መድረሱን ብሰማም ለማመን አስቸግሮኛል። ምክንያቱም ሐሺሽ ራሱ በጣም ውድ ነገር ስለሆነ ለዚህ ሁሉ ተዋጊ ወንበዴ ለማደል እንደማይቻል ገምት ነበረ። አንድ ቀን ማታ ሻለቃ መንግስቱ ከአዲስ አበባ ስልክ ደወለልኝና እንደምን ናቸው? እንዴት ናቸው? አለኝ። ደህና ነን፣ አዲስ የተፈጠሩትንም ችግሮች አስተካክለናል። ቋሚው ችግር ግን መቼም በእኛ የሚፈታ አይደለም አልኩት። ግድ የለም፣ ለእርሱም በሁለት አቅጣጫ መፍትሔ እያዘጋጀን ነው፣ በጠብመንጃም በሰላሙም አቅጣጫ። እንዲያውም አሁን የደወልኩልህ በሰላሙ አቅጣጫ አንድ እርምጃ ለመውሰድ ስላሰብን ነው። ምዕራብ በርሊን የአውሮፓ የኢትዮጵያ ተማሪዎች ማኅበር ስብሰባ ይደረጋል እና ነገ ከሕዝብ ድርጅትና ከሌሎችም የተወጣጡ የልዑካን ቡድን እንልካለን። እዚያ ሄዶ ስለ ኤርትራ ጉዳይ የሚያስረዳ አንተ ከምትመራው የሰላም ቡድን አንድ ሰው አብሮ ቢሄድ ይጠቅማል። ማን ቢሄድ ይሻል ይመስልሃል? ብሎ ጠየቀኝ። እኔም በቡድኑ ውስጥ ያሉት ኃይሌ ፊዳና ሻለቃ ነጋሽ ናቸው። ስለዚህ ሻለቃ ነጋሽ የክፍለ ሀገሩም ተወላጅ በመሆኑ እሱ ቢሄድ ይሻላል አልኩት። ጥሩ ነው፣ ነገ ጠዋት ላከው። በዚያው ከአውሮፕላን ማረፊያ መሄድ ይኖርበት ይሆናል፣ ፓስፖርቱም ይዘጋጅለታል አለኝ። ለነጋሽ ጉዳዩን ነግሬው ምን ብሎ ማስረዳት እንዳለበት ሰፋ ያለ መግለጫ ሰጥቼው ጠዋት ሸኘሁት። እንደ ተባለውም ቤቱ ሳይደርስ በዚያው ከአውሮፕላን ማረፊያ ከአውሮፕላን ወደ አውሮፕላን ተዛውሮ የቡድኑ መሪ ሆኖ ሄደ። በሦስተኛው ቀን አስደንጋጭ ቴሌግራም ደረሰ። ቴሌግራሙ ቡድኑ በርሊን ደርሶ ሆቴል እንደያዘ ሻለቃ ነጋሽ መሰወሩንና ከድቶ የፖለቲካ ጥገኝነት እንደጠየቀ የሚገልጽ ነበረ። በዚህ ጊዜ ከአስመራ ተመልሻለሁ። ዜናውን ስሰማ በጣም ገረመኝ። ሻለቃ ነጋሽን በጣም አምነውና አከብረው ነበረ። ረጋ ያለ ቁጥብና ትሑት ነው። በስብሰባ ላይ ብዙ አይናገርም። ቢናገርም ጠቃሚ ሐሳብ ስለሚያቀርብ በሁሉም ዘንድ ተወዳጅና ተከባሪ ነበረ። ከመሄዱ በፊት አብረን አስመራ በነበርንበት ጊዜ ግን ብዙ ጭንቀት ነበረበት። እሱ የክፍለ ሀገሩ ተወላጅ በመሆኑ ይበልጥ ይሰማው እንደሆን እንጂ እሱን የሚያስጨንቀው ነገር ሌሎቻችንንም ያስጨንቀናል። የሚያስጨንቀን ከጦር ውስጥ አንዳንዶቹ እንዲሁም የፖሊስና የደህንነት ተቋሞች በሕዝቡ ላይ የሚወስዱት ሕገወጥ እርምጃ ነበረ። በውጊያ አካባቢ ጠላትና ወገን ሳይለዩ ሕዝቡን ጨምረው እንደሚመቱ፣ ቤት እንደሚያቃጥሉና እንደሚዘርፉ ይነገር ነበረ። አዛዦች ሳይቀሩ ጦሩን ከዚህ ተግባር ለማቀብ እንዳስቸገራቸው ይነገራል። በከተማም በተለይ የደህንነት ሰዎች ለሴትና ለገንዘብ ሲሉ ሰው እያሰሩ እንደሚያጉላሉና እንደሚያሰቃዩ፣ እንደሚገድሉ፣ ጉቦ እየተቀበሉ እስረኛ እንደሚለቁም በሰፊው ይነገራል። በተለይ ነጋሽ ይሄን ስለመሰለ ሁኔታ ከዘመዶቹ ተጨባጭ መረጃ ስለደረሰው አንድ ቀን ሻለቃ ብርሃኑ፣ ይሄ በሕዝቡ ላይ የሚፈጸም ግፍና በደል ካልቆመ ሕዝቡን የበለጠ ያስሸፍተዋል። አሁንም ቢሆን ብዙ ሕዝብ ከሽፍቶች የተቀላቀለው በመገንጠል አምኖ ሳይሆን በሚደርስበት በደል እየተማረረ ነው። ስለዚህ በአፋጣኝ መቆም አለበት። ጦሩም የሚፈጽመው በደል፣ ፖሊስና ደህንነቱም የሚፈጽሙት ጥፋት ሁሉ መቆም አለበት አለኝ። እኔ ባልከው ሁሉ 100 በመቶ አምናለሁ።
እንዲያውም በዚህ የማያምን ሰው ያለ አይመስለኝም። ችግሩ እንዴት ይቆም፣ ምን እርምጃ ይወሰድ የሚለው ነው እና ምን ይደረግ? ሐሳብ ካለህ ንገረኝና የሚቻል ከሆነ እንዲፈጸም ለማድረግ ሞክራለሁ አልኩት። ይሄን የሚፈጽሙት ላይ እርምጃ ይወሰድ፣ በጦሩም ላይ ቢሆን በሌሎቹም እየተጣራ እርምጃ ይወሰድ አለ። ብቻ ለመናገር ያክል ተናገረው እንጂ ነገሩ እንዲህ በቀላሉ ሊፈጸም እንደማይችል ለራሱም ግልጽ ነበረ። እርምጃ መውሰዱ ቀላል አይመስለኝም። በደል በሚያደርሰው ጦር ላይ እርምጃ ለመውሰድ ሌላ እርምጃ ለመውሰድ ፈቃደኛ የሆነ ጦር ያስፈልጋል። ዋናው ችግር ያለው ካሰለጣጠን ይመስለኛል። ገና ከስልጠና ጀምሮ ጠላትን እየለየ እንዲመታና ሕዝቡን እንዲያቅፍ እንዲጠብቅ፣ ወንበዴዎች ሕዝቡ በጦሩ እንዲመታና እንዲሸፍት ለማድረግ ብዙ ተንኮል ስለሚሰሩ እንዲጠነቀቅ መነገር ነበረበት አልኩት። ሻለቃ ነጋሽ ከጦር አካዳሚ ከተመረቀ በኋላ ወደ ምዕራብ ጀርመን ተልኮ ለ2 ዓመታት ያክል የሲቪል ምህንድስና ትምህርት ተምሮ ተመልሷል። በምድር ጦር መሐንዲስ መምሪያ ተመድቦ በየስፍራው እየተዘዋወረ መንገድና ድልድይ ይሠራ ነበረ። ጀርመን በትምህርት ላይ በነበረበት ጊዜ አንዲት ጀርመናዊት ወዳጅ ስለነበረችው አሁንም ወደ እሷ ነው የሄደው። ከጥቂት ጊዜ በኋላ ለደህንነት ኮሚቴ ሊቀመንበር ለሻለቃ ተካ ቱሉ ዝርዝር ደብዳቤ ጽፎ ነበረ። በደብዳቤው ላይ አገሩን ለመክዳት ፈልጎ ሳይሆን በአጠቃላይ በሀገሪቱ ባለው ሁኔታና የደርግ አባል ሆኖ የተጣለበትን ኃላፊነት መሸከም እንደማይችል አውቆ ለመልቀቅ ቢጠይቅም ስላልተፈቀደለት በጭንቀት ምክንያት እንደቀረ በመግለጽ ይቅርታ ጠይቋል። ለሻለቃ ተካ የጻፈበት ምክንያት እሱም የደህንነት ኮሚቴ አባል ስለነበረ ነው ብዬ ገምቻለሁ። ከብዙ ጊዜ በኋላ አይ ምጽዋ በሚል ርዕስ በተጻፈ መጽሐፍ ሻለቃ ነጋሽ ዋና ተገንጣይ ሆኖ ናቅፋ በረሃ ውስጥ የተማረኩ ወታደሮችን ይቆጣጠር እንደነበር አንብቤያለሁ። ሰውን ማመን ቀብሮ ነው አለች ቀበሮ ይባላል። ሻለቃ ነጋሽ መክዳቱ በተሰማበት ቀን ወደ ጎጃም ሄደው በሽፍትነት ለመሰማራት የሞከሩ የደርግ አባሎች የመቶ አለቃ በእውቀቱና የመቶ አለቃ ስለሺ እንዲሁም እነሱ አሳስተው ያስሸፈቷቸው የታዋቂው የማቻከል አርበኛ ቢትወደድ አቤቶ ደንበጫ አጠገብ ጋራ ላይ በገበሬው በፈጥኖ ደራሽና ከገነት ጦር ትምህርት ቤት በተላከ ጦር ተከበው ስለመገደላቸው ሪፖርት ለደርግ ቀረበ። የኤርትራን ችግር ለመፍታት ዘመቻ ራዛ በመባል የሚታወቅ ዘመቻ ተወጥኖ ነበረ። የሐሳቡ አፍላቂና ዋና ተዋናይ ኮሎኔል አጥናፉ አባተ ሲሆን ዘመቻው መካሄድ የለበትም ብለው ብዙ የደርግ አባላት ተከራክረው ነበረ። ከእነርሱም አንዱ ብርሃኑ ባይህ ነበሩ። ሐሳባቸውን በስሜት ያቀረቡት አጥናፉ አባተ ተቀባይነት አግኝተው የዘመቻው እንቅስቃሴ እንደተጀመረ ይሄ ነው የሚባል ውጤት ሳያመጣ በአጭር ጊዜ ውስጥ ከሰመ። ኤርትራ ለነበረው አገራዊ ችግር መፍትሄ ፍለጋ ወደዚያ ብዙ ጊዜ መላለስ ነበረ። በአንድ ወቅት በደርግ ውስጥ ውዝግብ በሚካሄድበት ጊዜ ሌላው የሀገሪቱ ውስብስብ ችግርም የኤርትራ ጉዳይ እየተባባሰ መሄዱ ነበረ። የኢህአፓ ግድያ፣ ሽፍትነት፣ የመገንጠል ጦርነት፣ የሰራተኞች ውስጡን ሥራ ማቀዝቀዝ፣ በየትምህርት ቤቱ የተማሪዎች ዓመፅ፣ በጦር ውስጥ የሥነ ሥርዓት ብልሽት፣ ሁሉም ነገር ምስቅልቅሉ ወጥቷል። ከሁሉም አሳሳቢው ጉዳይ ግን የኤርትራ ጉዳይ ነበረ። በተለይም የናቅፋ ከኤርትራ ሰሜን ጫፍ አካባቢ በጣም ተራራማ በሆነ ስፍራ የሚገኝ የሳህል አውራጃ ዋና ከተማ ነው። እዚያ አንድ ሻለቃ ጦር አለ። የሻለቃው ተነጣይ ጦር ከናቅፋ ሰሜን በ117 ኪሎ ሜትር ርቀት በሱዳን ጠረፍ ቃሮራ ላይ ይገኛል። በዚያን ወቅት የተለያዩ ጥረቶች ቢደረጉም የወገን ጦር ተሸንፎ ሱዳን ገብቶ ነበረ። ወንበዴዎች ቃሮራን ካስለቀቁ በኋላ በአጠቃላይ በምዕራብ ኤርትራ ያሉ ገዥ መሬቶችን ተቆጣጥረው ነበረ።
በደርግ ስብሰባ በየዕለቱ ስለ ናቅፋ ይወሳ ነበረ። ከዚያም የወገን ጦርን አውታራዊ ግንኙነቶች ቆርጠው ከተሞችን ለመያዝ እየተዘጋጁ ነበረ። እኔ ኃይሌ ፊዳና ፒቲ ኦፊሰር ሚካኤል በባለ 2 ሞተር ትንሽ የአርሚ አቪዬሽን አውሮፕላን ወደ አስመራ መራን። በሻለቃ ነጋሽ ምትክ ሞገስ የመደበው ፒቲ ኦፊሰር ሚካኤል አስገዶምን ነበረ። ሌላም አብሮን የሄደ የወታደራዊ ቡድን ነበረ። የመከላከያ ኮሚቴ ሊቀመንበር ሌተናል ኮሎኔል ተስፋዬ ገብረ ኪዳን ወደ ሞስኮ ተልኮ የፖለቲካ ትምህርት ተምሮ ከተመለሰ በኋላ የወታደራዊ ፖለቲካ ኃላፊ የሆነው መጋቢ 50 አለቃ ለገሰ አስፋው አሉበት። የነሱ ተግባር በጦር ውስጥ የተከሰተውን ችግር ማርገብ ነበረ። መቼም በጦር ውስጥ ችግሩ ሰፊ ነበረ። በየምክንያቱ ጥያቄ ያነሳል፣ ውጊያው አይሳካለትም፣ ስነ ስርዓት ይበላሻል። ታዲያ በየጊዜው እየሄዱ ማናገር፣ ማስረዳትና ማሳመን ያስፈልጋል። ፒቲ ኦፊሰር ሚካኤል አስገዶም በአውሮፕላን መስኮት የመሃል ሀገሩን አካባቢ ለምለምነት እየተመለከተ ወደ ደቡብ ያለው ሀገርማ አርሲ፣ ባሌ፣ በተለይም ባሌ በጣም ለምለም ነው። ይህችን አገር ይዘን መራባችን በጣም የሚያሳዝን ነው አለና ተከዘ። ቀጥሎም ብቻ አሁንም ሰላም አግኝተን ከሰራን ራሳችንን እንችላለን አለ። ዋናው ነገር እኮ እሱ ነው፣ ሰላም ማግኘት። እስኪ ቅናን አልኩት። ብዙዎች ሚካኤልን የተገንጣይነት ስሜት አለው ይሉታል። አንዳንዶቹም የኤርትራ ተወላጅ የሆነው ሁሉ ተገንጣይ ይመስላቸዋል። እነሱን ማመን አያስፈልግም፣ ሁሉም ያው ናቸው ይሉኛል፣ ባለቤቴ የኤርትራ ተወላጅ መሆኗን እየዘነጉ። እኔም ሊሆን ይችላል፣ ስንት ከኛ የበለጠ ለአንድነት የሚቆረቆሩ አሉ፣ ለአንድነት የተሰዉና የሚሰዉ አሉ እላቸዋለሁ። አንዳንድ ጊዜ ምናለ የመሃሉ ሀገር ሰው ሁሉ ለተወሰነ ዓመት ኤርትራ እየሠራ እየኖረ መመለስ ቢችል ኖሮ ሁኔታውን በደንብ ተረድቶ እንዲህ አይነት የተሳሳተ እምነት አይኖረውም ነበር እያልኩ አስባለሁ። ታዲያ ሚካኤልንም በእንደዚህ አይነት ሲያሙት ስሰማ ተሳስታችኋል፣ ግልጽ ሆኖ ስለሚናገር ነው። እኔ እንዲያውም ግልጽ መሆኑ በጣም ደስ ይለኛል። የተገንጣይነት ስሜት ቢኖሮ ኖሮ ስለ ኤርትራ ጉዳይ ሲነሳ እንዲህ ግልጽ ሆኖ አይናገርም ነበረ። ብቻ ሁሉንም ተገንጣይ እያልን የዚህችን አገር አንድነት እንዴት መጠበቅ እንደምንችል አይገባኝም እላቸው ነበረ። አስመራ እኛ የፖለቲካ ሥራ ስንሠራ ሌላው ቡድን ወደ ግንባር እየሄደ ችግር ሲፈታ ሰነበተ። ዋናው ችግር የነበረው አሁንም መሳሐሊት ላይ ነበረ። የመሳሐሊትን በር ለመስበር ተደጋጋሚ ማጥቃት እየተሰነዘረ አልሳካ ስላለ ቡድኑ ወደዚያ የሄደው ጦሩን አበረታቶ ቀስቅሶ እንዲዋጋና በሩን እንዲሰብር ለማድረግ ነበረ። የኔ ቡድን በበኩሉ ለወንበዴዎች ደብዳቤ እየላከ መልስ እስኪያገኝ ከሰላም ጉባኤ አባሎችና ከአስተዳዳሪው ጋር እየተገናኘ አንዳንድ የፖለቲካ ሥራ ሲሠራ ሰነበተ። ከዚያ ወታደራዊው ቡድን ወደ አዲስ አበባ የሚመለስበት ቀን ስለደረሰ ክፍለ ጦሩ ለሁለቱም ቡድን በአስመራ ኢምፔሪያል ሆቴል የምሳ ግብዣ አድርጎ ነበረ። የፒቲ ኦፊሰር ሚካኤል አስገዶም መገደል። ከምሳ ግብዣው እንደተመለስን ፒቲ ኦፊሰር ሚካኤል ዘመድ ለመጠየቅ ፈልግ ነበር፣ መኪና ቢጠይቁልኝ አለኝ። የት ነው የምትሄደው ብዬ ጠየቅኩት። ቅርብ ነው፣ ብሪስቶል ሆቴል ነው የቀጠርኳቸው አለኝ። ጥሩ አልኩና የተመደቡልን የደህንነት ሰዎች ስለነበሩ ለነሱ ነገርኳቸው። ከዚያም ደከምከም ብሎኝ ስለነበረ ትንሽ አረፍኩኝ። ከትንሽ ቆይታ በኋላ ከጠባቂዎቹ አንዱ በሩን ከፍቶ ከበሩ ላይ ቆመ። ምንድነው አልኩት። ጌታዬ፣ ሰውየው ቅድም መኪናውን አምጥተንላቸው እስቲ ልፈትነው ብለው ይዘውት ሄደው እስካሁን አልመጡም
አለኝ። ከዚያ በኋላ እንደተነገረኝ ፒቲ ኦፊሰር ሚካኤል አስገዶም ወንበዴዎቹን ሊቀላቀል ሲሞክር ተገደለ የሚል ሲሆን መረጃ አቀራረቡ ግን የተምታታ ነበረ። እንደተባለው ሚካኤል ፖሊስ ጣቢያ ተወስዶ ስለነበረ ወታደር ፖሊስ እንዲያስፈታው ተልኮ ከሾፌሩ ጎን ጋቢና ውስጥ አስቀምጠውት ሲሄዱ ቃኘው ስቴሽን ለመድረስ ትንሽ ሲቀራቸው መብራቱ ጋር መኪናው ቆም ሲል ዘሎ ይወርድና ይሸሻል። በዚህ ጊዜ ከላይ ያሉ ወታደሮች ተኩሰው ይመቱታል። ወዲያው ይሞታል። ወዲያው አዲስ አበባ ስልክ ደውዬ የደረሰው ለሻለቃ መንግስቱ ስነግረው የደረሰው ነገር ያሳዝናል፣ ግን እኮ እሱ ዋና ተገንጣይ ነው አለኝ። ተገንጣይ ከሆነ እንዴት እስካሁን ዝም ተባለ ብዬ ጠየቅኩት። አታውቅም እንዴ? ይሄንን የኛ ደህንነት ሰዎች ተከታትለው ከተገንጣዮች ጋር እየተገናኘ እንደሚመካከር አረጋግጠዋል። ብዙ ሪፖርት ደርሶኛል። እጅ ከፍንጅ ለመያዝ ነበር የምንጠብቀው። ደግሞም አብረውት የሚሰሩት እነማን እንደሆኑ ሰንሰለቱን ለማግኘት ብለን ነበር። ሰንሰለቱ ካልተገኘ የሱ ብቻ መያዝ ዋጋ የለውም እና ስራው ነው ይጣለው። የገዛ ክህደቱን ያጋለጠው። ምንም አያሳዝነኝም አለኝ። አሁን አመንኩኝ። ለካስ ተገንጣይ ኖሯል ብዬ ከመጀመሪያ እስከ መጨረሻ የሆነውን ሳስብ አጃቢዎቹ የነገሩኝን ሁሉ እንደገና እያወጣሁና ያወረድኩኝ ስገመግም የሚካኤል ዕቅድ ቁልጭ ብሎ ታየኝ። እኛን ለመግደል ነበር ዕቅዱ አልኩት። ይሄ ሁሉ ሲሆን አብሮኝ ለነበረው ለኃይሌ ፊዳ እንዴት አለ ድንግጥ ብሎ። ከአስመራ እንደተመለስኩ ያልጠበቅኩት ነገር ገጠመኝ። በዋና ጸሐፊው አስቸኳይ ቋሚ ኮሚቴ ስብሰባ ተጠራ። አጀንዳው ስለ ሚካኤል አሟሟት ነው። አብዛኛዎቹ አባላት በጣም ተናደዋል። በተለይ ሁለቱ አለማየሁና ሞገስ። የሚካኤል አሟሟት መጣራት አለበት። ከዚያ የመጣው ሪፖርት በጣም አጠራጣሪ ነበር። ተንኮል አለበት በነገሩ እና ያ ተንኮል ተፈልፍሎ መውጣት አለበት አለ አለማየሁ። ግራ ገባኝ። ተንኮል ሲል እኔን ማለቱ ነው እንዴ? ሞገስም ሌሎቹም በንዴትና በቁጭት ተመሳሳይ ንግግር አደረጉ። ድሮም እንደሚጠሉኝ ባውቅም በዚህ አይነት ወንጀል ይጠረጥሩኛል ብዬ አልገመትኩም። ሌላው ግራ ያጋባኝ ነገር የመንግስቱ ዝምታ ነበረ። ለእኔ ነገረኝን ለምን አይናገርም? ተገንጣይነቱን ቢያስረዳ እኮ የቀረበው ሪፖርት ይታመናል። ግን ዝም አለ። ሪፖርቱ የተላከው ከአስተዳደሩ ነበር። አስተዳደሩም ከክፍለ ጦሩ ሪፖርት ጋር የራሱን ሐሳብ በመጨመር ነበር ያስተላለፈው። እንዲህ ነው ብለን ከመደምደማችን በፊት በስፍራው ላይ የነበረው ኮሎኔል ብርሃኑ ደግሞ የሆነውን ይግለጽልን አለ ሊቀመንበሩ። የሆነውን በሙሉ በዝርዝር ገለጽኩኝ። ነጥብ እንዳይረሳኝ ሁሉንም በማስታወሻ ደብተሬ ላይ መዝግቤ ስለነበረ ከነሰዓቱና ደቂቃው አስረዳው። የታመንኩ መስሎኝ ነበር። ስጨርስ ይሄማ ያው በሪፖርቱ ላይ የተጻፈ ነው። እኛ ማወቅ የምንፈልገው ወንጀሉን ለመሸፈን የተቀነባበረውን ታሪክ ሳይሆን ሚካኤልን ማን እንደገደለውና በማን ትዕዛዝ እንደተገደለ ነው አለ ሞገስ። ሌሎቹም እጅ አወጡ። እኔ ልናገር የምችለው መቼም የማውቀውን ነው። የማውቀውን በዝርዝር ተናግሬያለሁ። ግልጽ ያልሆነ ነገር ካለ ልድገምላችሁ አልኩኝና እንደገና ታሪኩን ደገምኩት። ከዚያም ያስጠይቀሃል ምናምን ስለተባለው ልጠየቅ መልሴ ይሄው ነው። ብርሃኑ ገድሎታል ወይም እንዲገደል ትዕዛዝ ሰጥቷል የሚል ማስረጃ ካለ በጣም ጥሩ። ማንም ከሕግ በላይ አይደለም፣ ልከሰስ። ከዚያ በተረፈ ግን ከእኔ ጋር ሄዶ ይሄ ሁኔታ ስለደረሰ ብቻ እኔ ኃላፊነት የለብኝም። በእርግጥ ዘመዶቼ ልጠይቅ ብሎ ፈቃድ ሲጠይቀኝ ሰጥቼዋለሁ። መኪና ማዝዤለታለሁ። ይሄ ወንጀል ከሆነ ልቀጣ አልኩኝ። ግን ብዙ ያመነኝ ሰው እንዳልነበር ግልጽ ነበረ። ከዚያም ነገሩ እንዲህ ተድበስብሶ የሚቀር አይደለም፣ መጣራት አለበት። በተንኮል እንደተገደለ ቅንጣት ጥርጣሬ የለኝም። ማንም ደግሞ ሰው እየገደለና እያስገደለ በጤና ሊኖር አይችልም። ስለዚህ አንድ መርማሪ ቡድን መቋቋም አለበት፣ እዚያው ድረስ ሄዶ የሚያጣራ። ደግሞ ከዚህ አይደለም
ከውጭ ከፖሊስ፣ ከጦር ሰራዊት፣ ከባህር ኃይል፣ ከአየር ኃይል ከፍተኛ መኮንኖች ያሉበት ቡድን መቋቋም አለበት አለ አለማየሁ በንዴት። እዚህ ላይ መንግስቱ ተቃወመው። ይሄንን እኛ ማጣራት አቅቶን ነው እንዴ ከውጭ ሰው የምናመጣው? እዚህ ያሉትን ባለስልጣኖችም ቢሆን እኛው ነን የሾምናቸው። እነሱ የላኩትን ሪፖርት አምነን መቀበል ነበረብን። ይሄ ካልሆነ ደግሞ ሁልጊዜም እንደምናደርገው ከመካከላችን መርጠን እንላክ፣ ቢያስፈልግ ከደህንነት ባለሙያዎች እንስጣቸው አለ። ይሄ ሊሆን አይችልም። ከእኛ መካከል እንደሆነስ ትእዛዙን የሰጠው ሰው ቢመረጥስ አለ አለማየሁ በማሽሟጠጥ መልክ። በመጨረሻ ከውጭ አጣሪ ኮሚቴ እንዲመረጥ ተወሰነ። ወደ ቤቴ ስመለስ የሆነውን ሁሉ ለባለቤቴ ለአልጋነሽ ሳጫውታት በጣም ደነገጠች። ስለ ሚካኤል ዓላማ የደረስኩበትን ግምት ሙሉ በሙሉ አመነችው። ከዚያም አልፋ እና አለማየሁ ናቸው ሊያስገድሉህ የነበረው፣ እነሱ ልከውት ነው አለችኝ። እኔ ግን አልመሰለኝም። ወደ ውንብድና ሲሄድ አንድ ትልቅ ሥራ ፈጽሞ ለመሄድ ያቀደ ነው የመሰለኝ። ኢሰፓኮ ከተቋቋመ ከብዙ ዓመት በኋላ የሥራ አስፈጻሚ ኮሚቴ ስብሰባ ቀኑን ሙሉ የሚቀጥል ስለሆነ ምሳ እዚያው ነበር የምንበላው። መቼም የደርግ አባላት እንደዚህ ስንገናኝ ከሥራ ጉዳይ በስተቀር ስለ ሌላ ነገር አንጨዋወትም። ስለ ሥራ ነገር ስንነጋገርም ነገርን ነገር እያነሳው ብዙ ጊዜ ያለፉ ትዝታዎች እየተቀሰቀሱ ስለ ሄዱና ስለ ሞቱ የደርግ አባሎች ስናወራ የሚካኤልን አሟሟት አንስቼ የኔን ግምት ነገርኳቸው። በመጨረሻም የአጋጣሚ ጉዳይ ነው እንጂ መጀመሪያ እኔን ገድሎ ከዚያም ኃይሌን ደግሞ በቀላሉ ማምለጥ ይችል ነበረ፣ በአጋጣሚ ተቀደመ እንጂ አልኩኝ። አይደለም አለ መንግስቱ። ነገሩ እዚህ ነው የተተበተበው። አንተ ኢኖሰንት ነበርክ፣ ምንም አታውቅም። ልጁ ተገንጣይ ነበር እና እዚህ አዲስ አበባ ከነሱ ጋር እየተገናኘ ሚስጥራችንን ሁሉ ያባክን ነበር። ይሄን ተከታትለን ደርሰንበታል። በተጨባጭ ምን እንደምናደርገው ተቸገርን። እንዳንይዘው የደርግ አባል ተገንጣይ ሆነ ማለት ለፖለቲካችን ጎጂ ነበር። ደግሞ ቀደም ብለን ጀነራል አማንን ገድለን አሁን እሱን ብንገድል ጭራሽ እነርሱን እየመረጥን የምናጠፋ አድርገው ነው የሚወስዱት። ታዲያ ችግር ብሎን ሳለ መፍትሄውን ራሳቸውና አለማየሁ ፈጠሩልን። አንተ የውይይቱን ሥራ ተረከቡኝ ስትል እስክንደራጅ አንድ ጊዜ አንተ ሂድልን አሉና እሱን ካንተ ጋር እንዲሄድ ወከሉ። ይሄ ጥሩ አጋጣሚ ነበር። ከዚህ ስልክ ደውለን ለጀነራል ብዙነህ ትክክለኛው ስም ተቀይሯል፣ ምን ማድረግ እንደሚገባው ነገር ነው። እዚያም ያለሱ የሚያውቅ የለም፣ አስተዳዳሪው እንኳን አያውቁ አለና ስለፈጸመው ጥበባዊ ሥራ ኩራት እየተሰማው ሚስጥሩን ዘረገፈው። በጣም አዘንኩኝ። አንደኛ ሚካኤልን በከንቱ ኖሯል የጠረጠርኩት፣ ተገንጣይ ነው የተባለውንም አላመንኩም። ሁለተኛ ቢሆንም ወይም ቢጠረጠርም እንኳ ተይዞ ጉዳዩ መመርመር ሲገባው በተንኮል መግደሉ ትልቅ ክፋት ነው። የዓለማየሁ ጥርጣሬና ውንጀላ ልክ ኖሯል። ስህተታቸው እኔንም በጥርጣሬያቸው ውስጥ መጨመራቸው ነበረ። በጣም የሚገርመው ደግሞ በሌላ ጊዜ በወቅቱ ኤርትራ ለነበረ ባለሥልጣን አሁን የሰማሁትን ስነግረው የለም ረስተውት ነው፣ ለእኔ ነው ደውለው የነገሩኝ አለኝ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ተከታዩን በቀጣይ ፕሮግራማችን ይዘን እንመጣለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።